ለመጀመሪያ ጊዜ ሲሰሙት ሊያስደነግጥ ወይም እንዴ ምን እያለ ነው ሊያሰኝ ይችላል። ግን ቆይ ሐሳቤን ከመጨረሴ በፊት እንዳትፈርዱብኝ። ጨካኝ ሆኑ፣ ሰዎችን እርዱ አትበሉ፣ ለራስ ብቻ አስቡ እያልኳችሁ አይደለም። በፍጹም ዋናው ነጥብ እሱ አይደለም። ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የቀረብኩት ርዕስ ምናልባት ለመጀመሪያ ጊዜ ሲሰሙት ሊያስደነግጥ ወይም እንዴ ምን እያለ ነው ሊያሰኝ ይችላል። ርዕሴ መልካም ማድረግህን በአስቸኳይ ልታቆም ይገባል የሚል ነው። አዎ በትክክል ነው የሰማችሁት። ግን ቆይ ሐሳቤን ከመጨረሴ በፊት እንዳትፈርዱብኝ። ጨካኝ ሆኑ፣ ሰዎችን እርዱ አትበሉ፣ ለራስ ብቻ አስቡ እያልኳችሁ አይደለም። በፍጹም ዋናው ነጥብ እሱ አይደለም። እየተናገርኩ ያለሁት ስለዛ ሁልጊዜ ሌሎችን ለማስደሰት ስለሚኖረን ከባድ ጫና ነው። ስለዚያ የሰዎችን ጥያቄ ሁሉ ለመመለስ ስንል የራሳችንን ፍላጎት፣ ጉልበት፣ ጊዜና ከሁሉም በላይ ጤናችንን መስዋዕት ስለምናደርግበት ሁኔታ ነው እየተናገርኩ ያለሁት። አይሆንም ማለትን ስለመፍራት፣ ሰዎች ቅሪ እንዳይሰኙብን ወይም እንዳይጠሉን በመስጋት ማንነታችን እስከ ማጣት ስለመድረስ ነው። ይህንን ነው መልካም ማድረግህን አቁም ስል የማስበው። ይህንን ራስ የመጉዳት ዑደት ሰብረን እንድንወጣ ነው። ምናልባት ደግ መሆን፣ ሰዎችን መርዳት እኮ ጥሩ ነገር ነው፣ እንዴት ጤናን ይጎዳል ትሉ ይሆናል። አዎ ደግነት በራሱ ድንቅ ነው። ነገር ግን ልክ እንደ ማንኛውም ነገር ሚዛኑን ሲስትና ከቁጥጥር ውጭ ሲሆን ወደ መርዝነት ይቀየራል። ይህ ሁልጊዜ መልካም የመሆን ወይም ሰዎችን የማስደሰት በሽታ የምንለው ከባድ የጤና ጠንቅ አለው። እስቲ በጥልቀት እንመርምረው። አንደኛ፣ የስነ ልቦናና ስሜታዊ ዋጋ። በመጀመሪያ ይህ የማያቋርጥ ሌሎችን የማስደሰት ጥረት በአእምሯችንና በስሜታችን ላይ የሚያደርሰውን ከባድ ጉዳት እንመልከት። ስር የሰደደ ውጥረትና ጭንቀት። አስቡት እስኪ የሁሉም ሰው ስሜት፣ ፍላጎት በእናንተ ትከሻ ላይ እንዳለ ሆኖ ሲሰማችሁ፣ ሰዎች ቅር እንዳይሰኙ፣ እንዳይከፉ፣ ሁሌም ስለ እናንተ ጥሩ ነገር እንዲያስቡ። ይህ እኮ በራሱ የ24/7 ስራ ነው። ይህ የማያቋርጥ የአእምሮ ውጥረት ሰውነታችንን ለመዋጋት ወይም ለመሸሽ ምላሽ ውስጥ ዘወትር እንዲቆይ ያደርገዋል። ውጤቱ ከፍተኛ የሆነ የጭንቀት ስሜት ሊሆን ይችላል። የማያቋርጥ መጨናነቅ፣ መብሰልሰልና ፍርሃት ነው። ድብርትና የተስፋ መቁረጥ ስሜት፣ የራሳችንን ድምፅ ስናፍን፣ የራሳችንን ፍላጎትና ህልም ወደ ጎን ስንተው ቀስ በቀስ ማንነታችንን ማጣት እንጀምራለን። እኔ የምፈልገው ምንድን ነው የሚለውን ጥያቄ መመለስ ያቅተናል። ይህ የባዶነት ጥቅም ላይ የማዋልና እርካታ የማጣት ስሜት ለከባድ ድብርት ሊዳርግ ይችላል። ህይወት ትርጉም ያጣች ትመስለናለች። ከፍተኛ ድካም፣ ጉልበታችን፣ ጊዜያችንና ስሜታዊ አቅማችን ወሰን ነው። እንደ ባንክ አካውንት ነው ያለማቋረጥ እያወጣን ለሌሎች ስንሰጥ፣ ነገር ግን ምንም ሳናስቀምጥ ለራሳችን እንክብካቤ ሳናደርግ ከቀጠል አካውንቱ ባዶ መሆኑ አይቀርም። ይህ በርናውት የምንለው ሁኔታ ነው። መጀመሪያ ላይ በደስታና በጉጉት የጀመርነው ነገር ሁሉ ከባድና የማይቻል መስሎ ይታየናል። ስራ፣ ግንኙነት፣ የዕለት ተዕለት እንቅስቃሴ ሁሉ እንደ ተራ ነገር ይከብደናል። ተነሳሽነታችን ይጠፋል። ትኩረት የማድረግ አቅማችን ይወርዳል። ቂም፣ ምሬትና ግንኙነት መሻከር። በአፋችን እሺ ችግር የለውም እያል ልባችን ግን በፍጹም አልፈልግም እያለ ሲጮህ ያ የተጨቆነ ስሜት ዝም ብሎ አይጠፋም። በውስጣችን ይከማችና ወደ ቂምና ምሬት ይቀየራል። በማን ላይ? እርዳታ በጠየቁን፣ ጊዜያችንን በወሰዱን ሰዎች ላይ። ይህ ደግሞ በግልጽ ባንናገርም በባህሪያችን፣ በንግግራችን ቃና፣ በአይናችን ውስጥ መታየቱ አይቀርም። ውጤቱ መሆን የነበረበት ጥልቅና እውነተኛ ግንኙነት ጥልቀት በሌለው በውሸት ፈገግታ በተሞላና በቂም በተመረዘ ግንኙነት እንታካለን። የማንነት መጥፋት። ሁልጊዜ እንደ ሰው የምንቀያየር ከሆነ፣ የሰዎችን ፍላጎት ለማሟላት የምንለዋወጥ ከሆነ እውነተኛው እኔ ማን እንደሆነ መለየት ያቅተናል። የራሳችን አስተያየት፣ ምርጫ፣ እሴት ይጠፋብናል። የሌሎችን ሁኔታ ለማግኘት ስንል ራሳችንን እናጣለን። ሁለተኛ፣ አካላዊ የጤና መዘዞች። ሰውነታችን የሚከፍለው ዋጋ። ጉዳቱ በአእምሮና በስሜት ብቻ ያበቃም። አእምሮና አካል የተያያዙ ናቸው። አንዱ ሲታመም ሌላው አብሮ ይታመማል። ይህ የማያቋርጥ መልካም ሰው የመሆን ጫና በአካላዊ ጤናችን ላይ የሚያደርሰው ተጽዕኖ እንመልከት። የተዳከመው የበሽታ መከላከል አቅም፣ የስር የሰደደ ውጥረት፣ የኮርቲሶል የተባለውን የጭንቀት ሆርሞን መጠን በሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል ለረጅም ጊዜ ከፍ ብሎ ሲቆይ የሰውነታችን ወታደሮች ማለትም በሽታ የመከላከል ህዋሳትን ያዳክማል። ውጤቱ ለጉንፋን፣ ለኢንፌክሽኖች፣ ለቫይረሶች በቀላሉ እንጋለጣለን። ትንንሽ በሽታዎች እንኳን ቶሎ አይለቁንም። ቶሎ እንታመማለን። እንደ አስም፣ አርትራይተስ ያሉ በሽታዎች ሊባባሱ ይችላሉ።
የልብና የደም ዝውውር ችግሮች። ውጥረት የልብ ምታችንን ያፋጥናል፣ የደም ግፊታችንን ይጨምራል። ይህ ለአጭር ጊዜ ችግር ባይመስልም ለረጅም ጊዜ ሲቀጥል ግን ለደም ስሮች መሰብሰብ፣ ለከፍተኛ የደም ግፊት በሽታ፣ ለስትሮክ፣ ለልብ ድካም ያለንን ተጋላጭነት በእጅጉ ይጨምራል። የምግብ መፈጨት ስርዓት መቃወስ። አንጀት ሁለተኛው አእምሮ ነው ይባላል። ጭንቀትና ውጥረት በቀጥታ የምግብ መፈጨት ስርዓታችንን ያውካሉ። የሆድ መነፋት፣ ቁርጠት፣ የጨጓራ አሲድ መብዛት፣ የጨጓራ ህመም፣ አልሰር፣ የአንጀት መቆጣት፣ የሆድ ድርቀት ወይም ተቅማጥ ሊያስከትል ይችላል። የማያቋርጥ የጡንቻ ውጥረትና ህመም። በውጥረት ጊዜ ሳናውቀው ትከሻችንን እንሰበስባለን፣ ጥርሳችንን እናፋጫለን፣ ጡንቻዎቻችንን እናጨናንቃለን። ይህ ለረጅም ጊዜ ሲቀጥል የማያቋርጥ የጀርባ ህመም፣ የአንገት ህመም፣ የወገብ ህመምና የራስ ምታት ያስከትላል። የእንቅልፍ መዛባት። የሚያብሰለስል አእምሮ እንዴት በቀላሉ እንቅልፍ ይወስደዋል? ስለ ሌሎች መጨነቅ፣ እንዲህ ባደርግ ኖሮ ይህ ሰው ምን አስቦ ይሆን የሚሉ ሀሳቦች እንቅልፍ ይነሳሉ። እንቅልፍ እጦት ወይም ጥራት የሌለው እንቅልፍ ደግሞ የቀን ድካም፣ ትኩረት ማጣት፣ ብስጭትና ሌሎች በርካታ የጤና ችግሮችን ያስከትላሉ። የክብደት መለዋወጥ። ውጥረት የአመጋገብ ባህሪያችን ሊቀይር ይችላል። ኮርቲሶል የምግብ ፍላጎትን በተለይ ለጣፋጭና ቅባታማ ምግቦች ሊጨምርና በተለይ በሆድ አካባቢ ስብ እንዲከማች ሊያደርግ ይችላል። በአንዳንድ ሰዎች ላይ ደግሞ በተቃራኒው የምግብ ፍላጎት በመዝጋት የክብደት መቀነስን ሊያስከትል ይችላል። የቆዳ ችግሮችና የእርጅና ምልክቶች መፋጠን። ውጥረት እንደ ብጉር፣ ኤክዚማ፣ ፕሮሲያሲስ ያሉ የቆዳ ችግሮችን ሲያባብስ ይችላል። ከዚህም በላይ ስር የሰደደ ውጥረት በህዋስ የእርጅና ሂደትን እንደሚያፋጥን ጥናቶች ይጠቁማሉ። ሶስተኛ መፍትሄው ጤናማ ወሰኖችና ራስን መውደድ። እንግዲህ ይህ ሁሉ ችግር የሚመነጨው ሚዛኑን ከሳተ መልካምነት ከሆነ መፍትሄውስ ምንድን ነው? ክፉ መሆን? በፍጹም። መፍትሄው ሁለት ቁልፍ ነገሮች ላይ ያተኩራል። ጤናማ ወሰኖችን ማበጀትና ራስን መውደድና መንከባከብ ነው። ወሰን ምንድን ነው? ወሰን ማለት የግል ድንበራችን ነው። ምን ያህል መስጠት እንደምንችል፣ ምን ያህል መቀበል እንደምንፈልግ፣ ለጊዜያችን፣ ለጉልበታችን፣ ለስሜታችን የምናወጣው ገደብ ነው። ወሰን ማለት ግድግዳ ገንብቶ ሰዎችን ማራቅ ማለት አይደለም። ይልቁንስ በር ያለው አጥር እንደማጠር ነው። መቼ መክፈትና መቼ መዝጋት እንዳለብን መወሰን መቻል ማለት ነው። አይሆንም የማለት ጥበብ። አይሆንም ማለት የራስ ወዳድነት ምልክት አይደለም። የራስን አቅምና ገደብ የማወቅና የማክበር ምልክት ነው። ቀጥተኛ ግን ትሁት ሁን። ይቅርታ አሁን አልችልም፣ ወይም በዚህ ጉዳይ ላግዝህ ወይም ላግዝሽ አልችልም። ምክንያት መስጠት አይጠበቅባችሁም። ሁልጊዜ ረጅም ማብራሪያ መስጠት የለባችሁም። ከቻላችሁ አማራጭ ስጡ። አሁን ባልችልም ምናልባት በሚቀጥለው ሳምንት፣ ወይም እኔ ባልችልም ምናልባት እከሌ ሊረዳህ ወይም ሊረዳሽ ይችላል ማለት ልመዱ። ለማሰብ ጊዜ ውሰዱ። አንድ ጊዜ ላስብበትና መልስ እሰጥሃለሁ ወይም እሰጥሻለሁ። ይህ ወዲያው እሺ ከማለት ያድናል። የጥፋተኝነት ስሜትን መዋጋት። አይ ስትሉ ወይም ለራሳችሁ ቅድሚያ ስትሰጡ የጥፋተኝነት ስሜት መሰማቱ የተለመደ ነው። በተለይ ከዚህ በፊት ለምዳችሁት ከነበረ እወቁት፣ እለፉት። ራሳችሁን አስታውሱ። የራሴን ጤንነትና ደህንነት መንከባከብ ኃላፊነቴ ነው። የተቃጠለ ሻማ ሌላ ሻማ ማብራት አይችልም። ለራስ እንክብካቤ ቅድሚያ ስጡ። ልክ እንደ ማንኛውም አስፈላጊ ቀጠሮ ለራስ እንክብካቤ ጊዜ መድቡ። በቂ እንቅልፍ ከ7 እስከ 9 ሰዓት ለመተኛት ሞክሩ። ጤናማ አመጋገብ። ሰውነታችሁ በሚያስፈልገው ንጥረ ነገር ሙሉት። በቀን ቢያንስ ለ30 ደቂቃ ተንቀሳቀሱ። መሮጥ፣ መራመድ፣ መደነስ የመሳሰሉትን ስሩ። አእምሮን ለማረጋጋት የሚረዱ ልምምዶች። ፍላጎታችሁን በግልጽ ተናገሩ። ምን እንደሚሰማችሁ፣ ምን እንደምትፈልጉ በትህትና ነገር ግን በግልጽ መናገርን ተለማመዱ። እኔ እንዲህ ነኝ፣ እንዲህ ይሰማኛል ብሎ መጀመር መልካም ነው። ከማን ጋር ጊዜ እንደምታሳልፉ ምረጡ። ጉልበታችሁን ከሚመጡ ሁሌም ከሚጠይቁ ነገር ግን ምንም ከማይሰጡ ሰዎች ጋር የምታሳልፉትን ጊዜ ገድቡ። ደጋፊና አዎንታዊ ከሆኑ ሰዎች ጋር ተቀራረቡ። ሙያዊ እርዳታ ፈልጉ። እነዚህ ልማዶች በጣም ስር የሰደዱ ከሆኑና በራሳችሁ ለመለወጥ ከተቸገራችሁ የስነ ልቦና ባለሙያ ማማከር ትልቅ ለውጥ ሊያመጣ ይችላል። ጤናማ ወሰኖች። ራስን ማክበር፣ ራስን መንከባከብ ቅንጦት አይደለም። አይሆንም ማለት ይቻላል። እንግዲህ እንደተመለከትነው ያለ ገደብ መልካም ለመሆን መሞከር፣ የሁሉም ሰው ጥያቄ ለማሟላት መጣር፣ አይሆንም ማለትም መፍራት ለጤናችን ከባድ ዋጋ ያስከፍለናል። በአእምሮ በስሜትና በአካል ላይ የሚደርሰው ጉዳት ቀላል የሚባል አይደለም። መፍትሄው ክፉ መሆን ሳይሆን ጥበበኛ ደግነትን መለማመድ ነው። ይህ ማለት ለሌሎች ደግ ስንሆን ለራሳችንም ደግ መሆን አለብን። ጤናማ ወሰኖችን ስናበጅ፣ ራሳችንን ስንንከባከብ፣ ጉልበታችንን በአግባቡ ስንጠቀም ያኔ ለሌሎችም የበለጠ አቅምና ጉልበት ይኖረናል። እውነተኛ ያልተመረዘ ከልብ የመነጨ ደግነትን የማሳየት የምንችለው ይሄኔ ነው። ይህንን ለውጥ ማድረግ ቀላል ላይሆን ይችላል፣ ጊዜና ልምምድ ይጠይቃል። ነገር ግን የመጀመሪያውን እርምጃ ዛሬውኑ መውሰድ ትችላላችሁ። ይህ ቪዲዮ ግንዛቤ እንደሰጣችሁና ለውጥ እንድታደርጉ እንዳነሳሳችሁ ተስፋ አደርጋለሁ። እናንተስ
ሁልጊዜ እሺ የማለት ልማድ በጤናችሁ ላይ ምን ተጽዕኖ አሳድሯል? ጤናማ ወሰኖችን ለማበጀት የምትጠቀሙባቸው ዘዴዎች ምንድን ናቸው? ውድ ተሞክሯችሁና ሀሳባችሁን ከታች በኮሜንት መስጫው ላይ አካፍሉን፣ እንወያይበት። ይህንን ጠቃሚ መረጃ ለወዳጅ ዘመዶቻችሁ ሼር በማድረግ እነሱም ግንዛቤ እንዲያገኙ እርዷቸው። ቪዲዮውን ከወደዳችሁት ላይክ ማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የተሰማውን እንዳትረሱ። የደወል ምልክቷን በመጫን አዳዲስ ቪዲዮዎችን ስንለቅ ወዲያው እንዲደርሳችሁ አድርጉ። በቀጣይ ጠቃሚ ቪዲዮ እስክንገናኝ ድረስ ለራሳችሁ ደግ ሁኑ፣ ጤናችሁን ጠብቁ።